ሰላም ጤና ይስጥልኝ የሸጊት ዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ የእርስዎን የጤና እውቀት የሚፈትኑ እጅግ ጠቃሚና አስተማሪ የሆኑ 20 ጥያቄዎችንና መልሶችን ይዘን ቀርበናል። ጥያቄዎቹ ከቀላል እስከ ከባድ የተደራጁ ናቸው። እስከ መጨረሻው በመከታተል ስንቱን በትክክል እንደመለሱ በኮመንት አካፍሉን። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ መጀመሪያው ጥያቄ እንለፍ። አንደኛ ጥያቄ፣ በቀን ውስጥ ቢያንስ ስንት ብርጭቆ ውሃ መጠጣት ይመከራል? ሀ ከ2 እስከ 3 ብርጭቆ፣ ለ ከ5 እስከ 6 ብርጭቆ፣ ሐመር ውሃ ከ8 እስከ 10 ብርጭቆ፣ መ ከ15 እስከ 20 ብርጭቆ። መልሱ ሐመር ውሃ ከ8 እስከ 10 ብርጭቆ። ሁለተኛው ጥያቄ፣ የሰውነትን በሽታ የመከላከል አቅም ለመገንባት የሚረዳው ዋነኛ ቫይታሚን የቱ ነው? ሀ ቫይታሚን ኤ፣ ለ ቫይታሚን ሲ፣ ሐመር ውሃ ቫይታሚን ዲ፣ መ ቫይታሚን ኬ። መልሱ ለ ቫይታሚን ሲ። ሶስተኛ ጥያቄ፣ ጥርስን በቀን ውስጥ ስንት ጊዜ መቦረሽ ይመከራል? ሀ ቢያንስ በቀን 1 ጊዜ፣ ለ ቢያንስ በቀን 2 ጊዜ፣ ሐመር ውሃ ከእያንዳንዱ ምግብ በኋላ፣ መ በሳምንት 3 ጊዜ። መልሱ ለ ቢያንስ በቀን 2 ጊዜ። አራተኛ ጥያቄ፣ የደም ግፊትን ለመቀነስ የትኛውን የምግብ ማጣፈጫ በብዛት መቀነስ ያስፈልጋል? ሀ ስኳር፣ ለ በርበሬ፣ ሐመር ውሃ ጨው፣ መ እርድ። መልሱ ሐመር ውሃ ጨው። አምስተኛ ጥያቄ፣ አንድ ጤናማ አዋቂ ሰው በቀን በአማካኝ ስንት ሰዓት መተኛት አለበት? ሀ ከ4 እስከ 5 ሰዓት፣ ለ ከ7 እስከ 9 ሰዓት፣ ሐመር ውሃ ከ10 እስከ 12 ሰዓት፣ መ ከ13 እስከ 14 ሰዓት። መልሱ ለ ከ7 እስከ 9 ሰዓት። ስድስተኛው ጥያቄ፣ አንቲባዮቲክ መድኃኒቶች የትኛውን የበሽታ አይነት ለማከም ያገለግላሉ? ሀ በቫይረስ የሚመጡ በሽታዎችን፣ ለ በባክቴሪያ የሚመጡ ኢንፌክሽኖችን፣ ሐመር ውሃ የፈንገስ በሽታዎችን፣ መ ሁሉም አይነት ህመሞችን። መልሱ ለ በባክቴሪያ የሚመጡ ኢንፌክሽኖችን። ሰባተኛው ጥያቄ፣ በሰውነታችን ውስጥ ያለውን የስኳር መጠን ለመቆጣጠር የሚረዳው በጣፊያ የሚመነጨው ሆርሞን ማን ይባላል? ሀ አድሬናሊን፣ ለ ኢንሱሊን፣ ሐመር ውሃ ኢስትሮጅን፣ መ ታይሮክሲን። መልሱ ለ ኢንሱሊን። ስምንተኛው ጥያቄ፣ ጥሩ ኮሌስትሮል በመባል የሚታወቀውና ለልብ ጤና ጠቃሚ የሆነው የቱ ነው? ሀ ኤልዲኤል፣ ለ ትራይግሊሰራይድ፣ ሐመር ውሃ ኤችዲኤል፣ መ ቪኤልዲኤል። መልሱ ሐመር ውሃ ኤችዲኤል። ዘጠነኛ ጥያቄ፣ የደም ማነስ ወይም አኒሚያ ችግር በብዛት የሚከሰተው የትኛው የማዕድን አይነት በሰውነታችን ሲያንስ ነው? ሀ ካልሲየም፣ ለ ፖታሲየም፣ ሐመር ውሃ የብረት፣ መ ማግኒዚየም። መልሱ ሐመር ውሃ የብረት ማዕድን።
10ኛው ጥያቄ ሲጋራ ማጨስ በዋነኝነት ለየትኛው የካንሰር አይነት ያጋልጣል? ሀ የቆዳ ካንሰር፣ ለ የጉበት ካንሰር፣ ሐመርሃ የሳምባ ካንሰር፣ መ የፕሮስቴት ካንሰር። መልሱ ሐመርሃ የሳምባ ካንሰር። ጥያቄ ቁጥር 11 በአይነቱ ስኳር በሽታ ወይም ታይፕ 2 ዲያቤትስ ጊዜ በሰውነት ውስጥ የሚከሰተው ዋነኛው የፊዚዮሎጂ ችግር ምንድን ነው? ሀ ጣፊያ ኢንሱሊንን ሙሉ በሙሉ ማምረት ያቆማል። ለ ሴሎች ለኢንሱሊን ምላሽ መስጠት ያቅታቸዋል፣ ኢንሱሊን ሬዚስታንስ። ሐመርሃ ኩላሊት ስኳርን ማጣራት ያቆማል። መ ጉበት በጣም ብዙ ስኳር ያመርታል። መልሱ ለሴሎች ለኢንሱሊን ምላሽ መስጠት ያቅታቸዋል። ይህም ኢንሱሊን ሬዚስታንስ ይባላል። 12ኛው ጥያቄ የደም ግፊት ወይም ሃይፐርቴንሽን ዝምተኛው ገዳይ በሚል መጠሪያ የሚታወቀው ለምንድን ነው? ሀ ከፍተኛ ህመም ስለሚያስከትል፣ ለ ብዙ ጊዜ ምንም አይነት ግልጽ የህመም ምልክት ስለማያሳይ፣ ሐመርሃ ሊታከም የማይችል በሽታ ስለሆነ፣ መ በምርመራ ስለማይገኝ። መልሱ ለ ብዙ ጊዜ ምንም አይነት ግልጽ የህመም ምልክት ስለማያሳይ። 13ኛው ጥያቄ በሰውነት ውስጥ ኦክሲዴቲቭ ስትረስ ለመቀነስ ምን አይነት ምግቦችን መመገብ ይመከራል? ሀ በፕሮቲን የበለጸጉ፣ ለ በአንቲኦክሲደንት የበለጸጉ፣ ሐመርሃ በካርቦሃይድሬት የበለጸጉ፣ መ በቅባት የበለጸጉ። መልሱ ለ በአንቲኦክሲዳንት የበለጸጉ። 14ኛው ጥያቄ ከሚከተሉት ውስጥ አውቶ ኢሚዩኒቲ በሽታ ምሳሌ የሆነው የቱ ነው? ሀ አይነት 2 ስኳር ታይፕ 2 ዲያቤትስ፣ ለ የሳምባ ነቀርሳ ወይም ቲቢ፣ ሐመርሃ አይነት 1 ስኳር ታይፕ 1 ዲያቤትስ፣ መ የደም ግፊት ወይም ሃይፐርቴንሽን። መልሱ ሐመርሃ አይነት 1 ስኳር ወይም ታይፕ 1 ዲያቤትስ። 15ኛው ጥያቄ የኩላሊት ጠጠር በብዛት ከምን አይነት ውህድ ነው የሚሰራው? ሀ ከዩሪክ አሲድ፣ ለ ከስትሩቫይት፣ ሐመርሃ ከካልሲየም ኦክሳሌት፣ መ ከሲስቲን። መልሱ ሐመርሃ ከካልሲየም ኦክሳሌት። 16ኛው ጥያቄ የደም ስር በደም መርጋት ምክንያት ሲዘጋ የሚከሰተው የስትሮክ አይነት ምን ይባላል? ሀ ሄሞራጂክ ስትሮክ፣ ለ ኢስኬሚክ ስትሮክ፣ ሐመርሃ የልብ ድካም ወይም ሀርት አታክ፣ መ አኑሪዝም። መልሱ ለ ኢስኬሚክ ስትሮክ። 17ኛው ጥያቄ የጉበት ስራ መድከምን ተከትሎ የሚመጣውና የቆዳና የአይን ቢጫ መሆን ጃውንዲስ ዋነኛ ምክንያት ምንድን ነው? ሀ የደም ዝውውር መዛባት፣ ለ ቢሊሩቢን የተባለ ቆሻሻ በደም ውስጥ መከማቸት፣ ሐመርሃ የቫይታሚን እጥረት፣ መ የብረት መጠን መብዛት። መልሱ ቢሊሩቢን የተባለ ቆሻሻ በደም ውስጥ መከማቸት። 18ኛው ጥያቄ አንቲባዮቲክ መቋቋም ወይም አንቲባዮቲክ ሬዚስታንስ ዋነኛ መንስኤው ምንድን ነው? ሀ መድኃኒቱን በትክክለኛ ሰዓት መውሰድ፣
ለ የመድኃኒቱን ኮርስ ሳይጨርሱ ማቋረጥ ወይም ሳያስፈልግ መውሰድ። ሐመርሃ መድኃኒቱን ከምግብ ጋር መውሰድ። መ መድኃኒቱን በውሃ መጠጣት። መልሱ ለ የመድኃኒቱን ኮርስ ሳይጨርሱ ማቋረጥ ወይም ሳያስፈልግ መውሰድ። 19ኛ ጥያቄ በሰውነታችን ውስጥ የኤሌክትሮላይትስ መዛባት ምን ችግር ያስከትላል? ሀ ለቆዳ መድረቅ፣ ለ ለጡንቻ መሸማቀቅና ለልብ ምት መዛባት፣ ሐመርሃ ለፀጉር መርገፍ፣ መ ለጥርስ መበስበስ። መልሱ ለጡንቻ መሸማቀቅና ለልብ ምት መዛባት። 20ኛውና የመጨረሻው ጥያቄ ሜታቦሊክ ሲንድሮም ከሚባሉት የጤና እክሎች ስብስብ ውስጥ የማይካተተው የቱ ነው? ሀ የሆድ ውፍረት፣ ለ ከፍተኛ ደም ግፊት፣ ሐመርሃ ዝቅተኛ ደም ማነስ፣ መ ከፍተኛ የስኳር መጠን። መልሱ ሐመርሃ ዝቅተኛ ደም ማነስ። የተወደዳችሁ የሸጊት ዩቲዩብ ቤተሰቦች ለዛሬ ያዘጋጀነውን የጤና ጥያቄና መልስ ፕሮግራም ይህንን ይመስላል። 20ውንም ጥያቄዎችና መልሶች አብረውን ስላዩ ከልብ እናመሰግናለን። ያስታውሱ፣ ስለ ጤናችን ማወቅ ራሱን የቻለ ትልቅ መድኃኒት ነው። እስቲ አሁን በቅንነት ከ20ው ጥያቄ ስንቱን በትክክል መለሱ? ብዙ ከመለሱ ትልቅ ዕውቀት አለዎት ማለት ነው። ጥቂት ከመለሱ ደግሞ ዛሬ አዲስ ነገር ተምረዋል። ውጤትዎን ኮሜንት ላይ አስፍሩልን። የትኛው ጥያቄ ሳስገረመዎት? ይህ መረጃ ለወዳጅ ዘመድዎ ጠቃሚ ሊሆን ስለሚችል ሼር በማድረግ የሰውን ሕይወት ይታደጉ። ቪዲዮውን ከወደዱት ደግሞ ላይክ በማድረግ አበረታቱን። እንዲሁም ቀጥሎ በየትኛው የጤና ርዕስ ጥያቄና መልስ እንድናዘጋጅ ትፈልጋላችሁ? ሐሳባችሁን ጻፉልን። ሰብስክራይብ በማድረግ ሁሌም ጠቃሚ መረጃዎችን ያግኙ። ለጤናው ትኩረት ይስጡ። ሰላም ቆዩን።